እግዚአብሔር ከሰጠን ስጦታዎች ሁሉ የላቀው ነጻ ፈቃድ እንዴት የስቃያችንና የሞታችን ምንጭ ሊሆን ቻለ? ይህ በጣም ከባድና ከጥንት ጀምሮ የኖረ ጥያቄ ነው። ዛሬ በዚህ ትንታኔያችን ውስጥ ለዚህ እንቆቅልሽ መልስ ለመስጠት የሚሞክረን አንድ በጣም አስገራሚ ስነ መለኮታዊ እይታ አብረን እንመረምራለን። እሺ እንግዲህ እስቲ ወደዚህ ጉዳይ ጠለቅ ብለን እንግባ። በዚህ ውስብስብ ርዕስ ውስጥ ለምናደርገው ጉዞ በአምስት ቁልፍ ምዕራፎች የተከፈለ ነው። ከራሱ ከፓራዶክሱን ጀምርና ይህ አስተሳሰብ እንደሚለው ፍጥረት እንዴት በመጨረሻ ፍጹም እንደሚሆኑ እያየን ጉዞአችንን እናጠናቃለን። የጉዞአችን የመጀመሪያ ክፍል ይሄው ነው። እዚህ ላይ እስቲ ስለ ነጻ ፈቃድ የምናስበውን የተለመደ ሐሳብ ትንሽ ገፋ እናድርገው። እንደ ቀላል ምርጫ ከማየት ይልቅ ይህ አስተሳሰብ እንደሚነግረን ለሞት ሊዳርግ የሚችል እጅግ በጣም ከባድ መዘዝ ያለው ስጦታ እንደሆነ እንረዳለን። አዎ፣ ጥያቄው ይሄ ነው። ለዘመናት የንግረ መለኮት ምሁራንና ፈላስፎችን ግራ ያጋባው ጥያቄ እንዴት ሆኖ ነው ሙሉ በሙሉ ከመልካም አምላክ የመጣ ነገር ወደ እንደዚህ አይነት አስከፊ ውጤት ሊያመራ የሚችለው? እስቲ የተለየ ትርጓሜ ይህን ምስጢር እንዴት እንደሚፈታው እንመልከት። እንግዲህ የክርክሩ ማጠንጠኛ ላይ ደርሰናል እና ይህ በጣም ስር ነቀል ሐሳብ ነው። ይህ አመለካከት ነጻ ፈቃድን የሚተረጎመው ፍጹም በቀጥታ ነው። ነጻ ፈቃድ መኖር ማለት መሞት መቻል ማለት ነው። ሁለቱ ፈጽሞ የማይነጣጠሉ ነገሮች ናቸው። ወሳኙ ነጥብ ሆኖ እግዚአብሔር ብቸኛው የሕይወት ምንጭ ከሆነ እና ፍጥረታት ከሱ የመለየት ነጻነት ካላቸው በእርግጥ ምን እየመረጡ ነው? በዚህ አመከኙ መሰረት ሞትን እየመረጡ ነው። ይህ ማለት ፍጥረት ገና ከጅምሩ ያልተጠናቀቀ ነበር ማለት ነው። አሁን ደግሞ የዚህን ትረካ ልብ የሚነካውና በዚያው ልክ እጅግ በጣም ውብ የሆነውን ክፍል እንመለከታለን። ወደ ሞት በሚያመራ ያልተጠናቀቀው ፍጥረት ውስጥ ዋጋ የሚባል ነገር እንዴት ሊፈጠር ቻለ? ይህ ለመቀበል ትንሽ የሚከብድ ሐሳብ ሊሆን ይችላል አይደል? የተፈጠሩ ፍጥረታት በራሳቸው ለእግዚአብሔር ምንም ዋጋ አልነበራቸውም የሚለው አስተሳሰብ ብዙ ጊዜ ከምናስበው ነገር ጋር ይጋጫል። ነገር ግን የዚህ ክርክር ማዕከላዊ አካል ነው። ይህንን አስደናቂ ለውጥ የሚይዘውን ኃይለኛ ጥቅስ እንዳመጥ። አሁን ግን ፍጥረታት ለአብ ውድ ናቸው። አሁን ፍጥረታት ለወልድ ውድ ናቸው። የሆነ መሰረታዊ ነገር ተለውጧል። ታዲያ ይህ የዋጋ ለውጥ እንዴት ሊመጣ ቻለ? መልሱ በጥልቅ መስዋዕትነት ውስጥ ነው። አብ ማይታሰብን ዋጋ ሲከፍል፣ ወልድ ደግሞ ሁሉ ነገር አሳልፎ ሰጠ። በዚህ መለኮታዊ ፍቅር እና መስዋዕትነት አማካኝነት ቀድሞ ዋጋ አልባ የነበሩት ፍጥረታት ወደር የለሽ ክብር እና ዋጋ ተጎናጸፉ። እሺ፣ ወደሚቀጥለው ምዕራፍ እንሸጋገር። ፍጥረታት የማይታየውንና የማይመረመረውን አምላክ እንዴት ሊረዱት ይችላሉ? እዚህ ላይ ለዚህ ችግር መፍትሄ እንዴት እንደቀረበ እንመለከታለን። መለኮታዊውን ነገር ተጨባጭ የማድረግ መንገድ። ይሄ በፈጣሪና በፍጥረት መካከል የነበረውን የመጀመሪያውን እንቅፋት ያሳያል። የእግዚአብሔር ቀጥተኛ መገኘት ለፍጡራን ሊቋቋሙት ከሚችሉት በላይ እጅግ ኃይለኛ ነበር። የግድ መሻገር የነበረበት አንድ ትልቅ ክፍተት ነበር። እናም እዚህ ላይ አንድ አስደናቂ ለውጥ እናያለን። ሕጉ ከውጫዊ ነገር ከድንጋይ ላይ የተቀረጸ ጽሑፍ ወደ ውስጣዊ ነገር በልብ ላይ የተጻፈ ጽሑፍ ተለወጠ። ከእውነት ተላ ወደ እውነት ራሱ በወልድ በኩል ሥጋ ለብሶ ተገለጠ። እዚህ ላይ የወልድን ማዕከላዊ ሚና እንረዳለን። በመለኮታዊውና በተፈጠረው መካከል ያለውን ማይታለፍ ይመስለውን ክፍተት የሚያገናኝ ድልድይ ሆነ። በእርሱ በኩል ማይታየው አምላክ የሚታይ፣ የሚሰማ እና የሚዳሰስ ሆነ። አሁን በግለሰቡ ጉዞ ውስጥ ወዳለው የለውጥ ነጥብ ደርሰናል። ገና ከጅምሩ ወደ ሞት መንገድ የነበረው ነጻ ፈቃድ እንዴት ወደ ዘላለም ሕይወት መንገድ ሊለወጥ ቻለ? እስቲ እንመልከት። የወልድ መስዋዕትነት እዚህ ላይ እንደ ወሳኝ ክስተት ቀርቧል። ይህ ድርጊት ፍጥረታት ለመጀመሪያ ጊዜ የእግዚአብሔርን ፍቅር ጥልቀት ሙሉ በሙሉ እንዲገነዘቡና ለዚያ ፍቅር ከልብ የመነጨ ምላሽ እንዲሰጡ አስችሏቸዋል።
አዲስ አይነት ግንኙነት የከፈተ ቁልፍ ነው። ይህ ፍጹም የሆነው የነጻ ፈቃድ ውጤትን ያሳያል። ምርጫው አሁንም አለ፣ ነገር ግን አሁን በፍቅር ላይ የተመሰረተና ከፍቅር ተነሳሽነት የመጣ ምርጫ ነው። በሕይወት እና በሞት መካከል የሚደረግ ምርጫ መሆኑ ቀርቶ ሁልጊዜ ወደ ሕይወት የሚመራ ምርጫ ይሆናል። እናም የጉዟችን ፍጻሜ ላይ ወደ ዓለም አቀፋዊ መደምደሚያው ደርሰናል። በዚህ ትርጓሜ መሰረት መለኮታዊው ዕቅድ ወደ ፍጻሜው ሲደርስና ፍጥረት በመጨረሻ ሲጠናቀቅ ምን እንደሚሆን እንመለከታለን። ይህ የመጨረሻዎቹን ወሳኝ እርምጃዎች ያሳየናል። በመጀመሪያ ጻድቃን ፍቅርን ካልተቀበሉት የሚለዩበት ፍርድ አለ። ቀጥሎ ኃጢአትና ሞት ለአንዴና ለመጨረሻ ጊዜ የሚወገዱበት ጥፋት ይከተላል። ከዚያም ፍጥረት ሙሉ በሙሉ ይታደሳል። በመጨረሻም ፍጹም የሆነው ፍጥረት ወደ አብ ይመለሳል። ሁሉም ነገር አንድ ይሆናል። እናም የመጨረሻው ራዕይ ይሄ ነው፣ ፍጹም የሆነ ፍጥረት፣ ነጻ ፍቃድ፣ ካሁን በኋላ አደጋ ሳይሆነው የፍቅር ከፍተኛው መግለጫ የሆነበት የዘላለም ሕይወትና እውነተኛ ነጻነት በፍጹም ስምምነት አብረው የሚኖሩበት ስፍራ። ይህንን ትንታኔ የምንደመድመው እንድናስብበት በሚጋብዝ አንድ ጥያቄ ነው። እስካሁን የተወያየንበትን ነገር ሁሉ እምብርት የሚነካ ጥያቄ፣ በፍቅር ፍጹም የሆነ ነጻነት በእርግጥ ነጻነት ነው